11ኛውን ክፍል እነሆ። እንዴት ሆነልህ ኃይሉ? ተሳካ። የሚያስፈልገውን ፎርም ሞልቼ ሁሉ ነገር ጨርሼ ያልጋዬን ፓተንት ራይት አስመዝግቤ መጣውላል። ካሁን በኋላ የዚህ ስራ ፈጣሪና ባለቤት እኔ ብቻ ነኝ። በጣም ትልቅ የሆነ የፎይታ ስሜት ተሰምቶኛል። እግዚአብሔር ይመስገን። በጣም ጥሩ ነው። እኔ ምንም ወይ እነዛ ሐሳቡን ሊገዙ የተስማማችሁት ድርጅት ዛሬ ነበር የምንዋዋለው እና ቀረው። ለምን? ከነሱ ጋር መስራት እንደማልፈልግ ደውዬ በግልጽ ነግሬያቸዋለሁ። ለምን? ሌላ ገዢ አግኝተህ ነው? አይ ማግኘት አላገኘሁም። ታዲያ ምን ሆነ ነው? የተስማማችሁበት ዋጋ አነሰ? እንጃ 200,000 ብር በጥሬው ሊሰጡኝ ነበር የተነጋገርነው። ግን አንዴ ከሸጥኩላቸው በኋላ ስሜ በፈጠራ ባለቤትነት ይጠቀስ ይሆናል እንጂ ሙሉ የሥራው ባለቤቶች የሚሆኑት እነሱ ናቸው። ታዲያ ይሄ ምን ችግር አለው? እኔ ለዚህ ስራ የከፈልኩት መስዋዕትነት በ200,000 ብር ብቻ የሚገመት አይደለም። ቆይ ምን አስበህ ነው? ስራውን የፈጠርኩት ራሴ ነኝ፣ የምሰራው እኔ ነኝ። ሳምፕሉን ለመጨረስ እንኳን የወሰደውን ጊዜና ገንዘብ አይተሃል። ይሄ ሁሉ ችግር የመጣው ለመንቀሳቀሻ የሚሆን ገንዘብ ባለመኖሩ አይደለም ነው። ግን በቃ ሌሎች አብሮ የሚሰሩ ሰዎች እንፈልጋለሁ። ለምሳሌ እነማን? ለምሳሌ አንተን። እኔማ የነበረችኝን ብቸኛ ሀብቴን አህያዬን ሸጬ ያገኘሁትን ብር ለአልጋው መጨረሻው ይዋሉ። ከዚህ በኋላ ብር ከየት አምጥቼ ነው አልጋ የምሰራው? ይኸውልህ በዚህ ስራ ላይ ከኔ ጋር የሚመጣጠን መስዋዕትነት የከፈልከው አንተ ነህ። ስለዚህ አንተም የሥራው ባለቤት ነህ ማለት ነው። ቢሆንም አህያዋን ሸጬ ያገኘሁትን ብር አበደርኩ እንጂ መቼም በሼር እንስራ ተባብለን ተስማምተን አልሰጠሁም። አየህ ስሙን ራስህ አመጣው። እንዴት? ለምን በሼር አንሰራው? ሁለታችንም ባዋጣነው መጠን እናገኛለን። አይዞህ ያበደርከኝን ብር እንደሆነ ከፍላለሁ። እኔ ከዚህ የተሻለ መተባበር እንችላለን ብዬ ስለማስብ። ቆይ እኔ ምን ልተባበርህ እችላለሁ? እንዴ እጅ ላይ ያለው ዕውቀትስ? ይህንን አልጋ የፈጠርኩት እኔ፣ ሰርተህ ህይወት የዘራህበት ደግሞ አንተ ነህ። ስለዚህ በዚህ ስራ ላይ ሁለታችንም የየበኩላችንን አዋተናል። እኔ ሐሳብ፣ አንተ ዕውቀት። ገንዘብ የሚሰጠን ሰው ብንፈልግ ራሳችን ባቋቋመው ድርጅት ብንሰራው፣ እኔ ገበያ ባፈላልግ እዚህም ከሀገር ውጪም እንዲህ አይደለም ስራ የሚሰራው። አሁን ደስ የሚል ሐሳብ ነው። እስኪ አስብበት። ግዴ ለማስብበት። እሺ በበኩሌ ባልጋው በጣም ደስተኛ ነኝ። እንዳንተ ባልፈተንበትም በስራው ፍቅር ወድቄበታለሁ። ስለዚህ በስራው ደስ ይለኛል። ግን አሁን እኔ ተቀጥሬ በቀን እየተከፈለኝ ነው የምሰራው። የራሴ የምለው ስራ ቢኖረኝ አልጠላም። ይሄ የኔና አንተ ብቻ የቢዝነስ ሐሳብ ለምን አይሆንም? አብረው ሊሰሩ ከሚችሉ ሰዎች ውጪ ለጊዜው የተጨበጠ ስራ እስክንሰራ በእኔና በአንተ ብቻ ተወስኖ የሚቀር ሚስጥር። ጥሩ፣ አብሬ ለመስራት በመመረጤ ደስ ብሎኛል። ወደ አልጋ ባልጋ ፕሮጀክት እንኳን ደህና መጣ። እንኳን ደህና ቆይ። ጉድ እኮ ነው ያልፈጠረባችሁን። ዛሬ ምን ነው በተቀጠራችሁበት ሰዓት ተገኛችሁ? ትንሽ ቆይተን እንመለስ። ታንተ ልጅ ይሄ ቀደም ማለት ኋላ። ለመሆኑ ሁላችሁም ተሟልታችኋል? ምን ነው አነሳችሁብኝ? አይ የዚህ ግቢ ነዋሪ ከሆነው ሰዎች የጎደለችው በለጥሻቸው ብቻ ነው። ስጋ ጥራ ቢሉት ጣፊያ እንዳላሉ። አሁን እሷ ንግግሩን ምን አውቃበት ነው ከሰው እኩል የምታወራው? እኔ እንዲህ ባለው ጊዜ የምፈልገው ሰው መላም ይሰጥ በሐሳብም የሚረዳ ነው። ለማንኛውም ትንሽ ቆይታ ቡና ታፈላልናለች። አረ ወደ ቁም ነገሩ፣ ወደ ስብሰባው ጉዳይ። ጥድፊያው ለምኑ ነው? ከዚህ በኋላ ሁላችንም ወደ መኝታ አይደለም የምንሄደው? የቀጠርሽው ሰው አለ እንዴ? ሰርግ እየቀረበ ሲመጣ እኮ እንዲህ ነው የሚያቆጠብጠው።
ይሄው እንግዲህ ካነሳችሁት አይቀር በዚች ሊሰርግ ጉዳይ እንድነጋገር ነው የጠራኋችሁ። አዎ ሁላችንም የምናውቅ መሰለኝ። እኔ በዘሬም እንደዚች ያለች ወካባ ሲበሉ የላኳት ልጅ አላየሁ። አላገባም ስትል አይኖረችና በድንገት በወር ውስጥ አገባለሁ ብላኝ ቁጭ አለች። እንደወጉ ቢሆን እንኳን የተቆረጠ የሰርግ ቀን የትዳር ሐሳብም ሲነሳ ቀደም ብሎ ታስቦበት ቤተሰብ መክሮበት በቤት ውስጥ የሚዘጋጅ ደግሞ ስንት ይሰጣጣል። ለሱም እንደው ምን እናድርግ የሚለው ሁሉ እንዲታሰብበት ቀደም ተብሎ ይነገራል። ምን አይነት ጊዜ ላይ እንደደረስን እሷ እንዲየወቅ እስኪ አሁን ምኑ ከመኑ ተብሎ ሰርግ ይደገሳል? ምንድነው የምትዩ? እኔ ምን ይደረግልኝ አልኩሽ? አንቺ ታዩ ያንቺን ነገር መቼም አንዴ ተነክሬበታለሁ። እንዳደረጋ አድርጎኝ እቺን ቀን አልፋታለሁ እንጂ ሰርጉ ካለፈ በኋላ እናወራለን። ምኑ ነው የከበደው ማማጥፌ? ሰርግ እኮ ነው የምደግሰው። እንኳን እንዲህ ላለው ትልቅ ድግስ ሽምግልና እንኳን ሲታሰብ እንዴት ቀደም አድርጌ እንደምዘጋጅ ታውቃለች። ስንት ነገር አለ። ይለቀባል፣ ይወቀጣል፣ ይፈጫል፣ ይጸዳል፣ ይጠመቃል። ገና ስንቱ ስራ እንዳለብኝ እኔ ነኝ እኮ ማቀው። ምን ያስፈልጋል ይሄ ሁሉ? አሁን እንደወደ ሰርግ ጣጣው ቀሏል። ለአንድ ሆቴል ሰጥቶ መጨረስ ይቻላል። የሚረዳሽ ሰው የለ በዚያ ላይ። ደግሞስ በምን አቅምሽ ነው ቤት ደግሼ ይችላል የምትዩ? እውነቱን ነው። እኛም ቤት እንዲደገስ አንፈልግም። ይሄን ያህል የተጋነነ ሰርግ አስባችኋል እንዴ? ባይጋነንስ መቼም ይችልሽ ከዚህ በፊት ያገባች አይደለችም። በዛ ላይ አንድ ልጃችን ናት። እንደው እንዲሁ እንደነገሩ ተደርጎ ትሸኛለች እንዴ? ታዲያ ምን ትደረጋለች? ይሄንን ለምን ለኛ ትተውልንም? እንዴት ለኛ ተውልን? ወይ እንዴት እንዳሰባችሁ ንገሩና። አይ ካላችሁ ደግሞ ተውት። የምን ሰውን እጀ ሰባራ ማድረግ ነው? ለምን የማያሳስብ ያሳስባችኋል? በመጀመሪያ እናንተን ማን ዳጋሽ አደረጋችሁ? አንቺ ባለጌ ወላጅ መሆናችን ቀረ። አረ እንደው ሆነና እኛ ያገባንም እንዳረጋ ያርጋችሁ ብለን ብንተዋችሁ በመናችሁ ነው የምትጋቡት? አትሰሩ አትለሙ። እናንተ ከየት በመጣ ብር ነው ሰርጉ? እስኪ ቆይ ማማጥፌ እሷ የምታውቀው ነገር ይኖራል። በቃ እኔና ጠቢቡ የት ይሰረግ እንዴት ይሁን የሚለውን እንነጋገርና እናሳውቃችኋለን። ሰማችሁልኝ? ገና ተነጋግረን እኮ ነው የምትለው። እነሱ እስኪነጋገሩ ነው ጀና ጣጥፍ ያቀመጥ። በዚህ ስብሰባ ምን እንድናደርግ ነው የጠሩት ማማ? እኔ መቼም ከናንተ የቀረበ ሰው የለኝ። የዚች ልጅ ሰርግ ሰው ሳይታዘበንና ድምጻችን ሳይሰማ ምን ነው በቀረባቸው ተብለን ሰው ጥርስ ሳንገባ ሁላችንም እንደያቅማችን ስራ እንድንከፋፈል ነው። ነው እንዴ? ምን ነው ቅር ይልሃል? ለምን ቅር ይለኛል ብለሽ ነው? እኔ እኮ ገና በጠዋት አጠቃላይ ለሰርግ ምን ያስፈልጋል፣ አሁን ላይ ያለው የገበያ ዋጋ ምን ይመስላል የሚል ጥናት ቢጤ እንዳዘጋጅ የቤት ስራ ተሰጥቶኛል። ከሱ ሌላ ምን ስራ እንደምትሉኝ አልገባኝም። ዋጋ ትጠይቃለህ፣ ትከራከራለህ፣ ታግዛለህ፣ ትሸከማለህ፣ ምንም አትሰራዋለህ። እህት መዳር እንዲቀልድ መስሎሃል? እኔ ምን ልተባበር እችላለሁ? አንተ ደግሞ የጥሪ ወረቀት ታዘጋጃለህ። መቼም የተማርክ ነው፣ አሜሪካም ኖርሃል። የመጥሪያ ወረቀት ላይ በእንግሊዘኛ የሚባለውን ሁሉ ታዘጋጃለህ። እኔ የምልሽ ማማ፣ ቆይ እኛ ይሄን ሁሉ ካደረግን እንዴ ለብሌንና ለጠቢቡ ምን ሊተርፋቸው ነው? ወጪውን እንሸፍናለን። አቤት ወይ ሲባል ተሰምቶልኛል። ሌላስ? ሌላው ደግሞ አንተም ባህሩ ለጊዜው ቤቱን እንድትለቁ ፈልጋለሁ። ቤቱን እንድትለቁ? ለአንድ ወር ብቻ። ለቀን የት እንሂድ? ለአንድ ወር ብቻ ብሌን መኝታ ክፍል ትቆያላችሁ። እሷ ከኔ ጋር ታድራለች። ለጊዜው ኮተታችሁን አንድ ቦታ እናደርገዋለን። ለምንድን ነው ይሁሉ ማማ? እንዴት ያለ ነገር ነው? ሰርግ እኮ ነው የምንደግሰው። የሚጠመቀው የሚጋገረው ሁሉ የት ይቀመጥ ነው የምትሉት? የሰርጉ ብፌ የሚዘጋጀው እናንተ በረንዳ ላይ ነው። ምግቡና መጠጡ ደግሞ ከናንተ ቤት እየወጣ በአይነት ባይነቱ እዚህ ጋር ይደረደራል። ወጥ ቤቱስ? ወጥ ቤቱ ገና ስንት ስራ ይጠብቀዋል። ምን ነው ቅር ይላችኋል እንዴ? ታዲያ እንደዚህ ያለው ዓለም ካልተጋገዝን መቼ ልንተጋገዝ ነው? እንግዲህ አይዟችሁ፣ ይሄ ጉዳይ በሰላም ይለፍ እንጂ ቀለም ቀብቼ እንደው ፏ አድርጌ ነው መልሼ ማስረከባችሁ። አይሆንም ብንል እሺ ሲያለሽ ምን ቆርጥ አርባችሁ አይሆንም ትላላችሁ እኮ። በቃ ተስማምተናል፣ ቤቱን እንለቃለን። አይሉስ
ችግር የለውም። ተባረኩ። ሌላ የሚታያችሁ እንደው ይሄን ብናደርግ ይሄን ብንሆን የምትሉት ካለ ተናገሩ። እንደ ባህሉማ ቢሆን የሰርግ ሸክሙ ለሙሽሮች ብቻ ነበር። እንግዲህ ይሄ ላድርግ ብዬ ብል የሚያዝናና ገንዘብ የለኝም። ባህሩ ፍቃደኛ ከሆነ ግን እኔና እሱ የሰራነው አንድ ድንቅ ስራ አለ። እሱን ለሙሽሮቹ መሸለም እንችላለን። ባህሩ ፈቃደኛ ከሆነ ማለት በምኑ ነው? አይ እኔና እሱ ካሁን በኋላ አብረን ልንሰራ ነው። ባለፈው የአልጋ ባልጋ ፕሮጀክት አንድ ሳምፕል አልጋ ሰርቶ ካየም በኋላ አልጋ ባልጋ ፕሮጀክትን እኔና ባህሩ በጋራ ልንሰራው። ምን ነው ኃይሉ? ሰርግን የሚያክል ትልቅ ጉዳይ ይዘን እያየ ያንን የቅዠት ሐሳብህን አንስተ ጊዜያችን ልትገድል ነው ደግሞ? ለምን አታስጨርሱትም? ኃይሉ ያመጣውን የአልጋ ሐሳብ ይዘን አንድ አልጋ ሰርተናል። ቆይ ለምን እንደውም አያዩት? ይቻላል እንዴ? ወዴት ነው? ገና በሰርጉ ጉዳይ ላይ መምከራችን መቻ በቃንና ነው የተነሳኸው? መጣው አልጋውን ይዤው መጣው። እውነቱን እኮ ነው። አልጋ ባልጋ ፕሮጀክትን አብረን ልንሰራው ነው። ምን ነው ባህሩ ደህና ሰው አልነበርክም? እሱን ነገር ጊዜ ሲኖርና ሲደላና እናወራው። እንዲህ ያፈጠጠ ሰርግ ከፊቴ ተቀምጦ ያልበላኝን ልክክ አልጋውን ሰራ ነው እኮ ነው የምልሽ። አሁን ልታዩ አይደል? አረስ ለፈጠራለ እንዴት ያለ ነገር ነው? ምን አቅብጦኝ ነው ይሄንን እብድ ሰው ብዬ ምክር የገባሁት? ይሄ ቤተሰብና ኑሮውን ለአንድ አልጋ ብሎ የበተነው ወፈፌ ሰርግ ይደግሳል ብዬ መሞኘቴ። እኔ መተኛቴ ነው። እኛ ለማን ብለን ነው ታዲያ ልባችን የምናወርደው? ባንቺ ተሰረለ ምን እንቅልፍ ትተን የተቀመጥነው እንዴ? እኔ ምን አድርጉልኝ አልኳችሁ? እበዱ አልሽና በአንድ ወር ሰርግ ደግሱና ጨርቃችሁን ጣሉ ያልሽው አንቺ። እኔማ እንዲህ ያለ ቅብጠት ሲያልፍም አይነካኝ ነበር። ያው ባለፈው ሐሳቡን የነገርኳችሁ አልጋ ተሰርቶ ሲጠናቀቅ ይሄንን ይመስላል። ምን ጉድ ነው! ይሄ አልጋ ያንተ ነው? በሕግ አምላክ ኋላ የተሰረቀ ዕቃ እንዳይሆንና ሁላችንም ታይዘን ወህኒ እንዳንመጣ። ለምን? ይሄ አልጋ የኔና የባህሩ የልፋት ውጤት ነው። የቱ ባህሩ? እኔ። አንተ ደግሞ ምን ፈጠርክ? አልጋውን የሰራሁት እኔ ነኝ። ኧረ እባክህ አትቀልድ። ይሄ አልጋማ እዚህ ሀገር አልተሰራም። ለምን እንደዛ አልሽ? አንተ ከየት ባመጣኸው ሙያ ነው ደግሞ እንዲህ ያለ መስታወት የመሰለ ስራ የሰራኸው? ቢያንስ በዚህ አልጋ ብረት ምክንያት መጣላታችንን ታስታውሻለሽ? ያ የዛገ ጥርቅምቅም። ኧረ ተወኝ እናቴ። ምንስ ባረጅ እንደው ይሄን መለየት አቀተኝ? እውነት አንተ ነህ የሰራኸው? በፊት ሰዎች የአልጋ ሊሰራ አይችልም ብለው ነበር ሐሳቡን የሚያጣጥሉት። ተሰርቶ ሲያዩት ደግሞ እኛ መስራታችንን ይጠራጠራሉ። ታዲያ እንዴት ነው እዚህ ሀገር ስራ መስራትና ማድረግ የሚቻለው? የሆነስ ሆነና ይሄንን ሁለታችን መክረንበት ለሰርጉ በስጦታ እንሰጣለን ያላችሁ ለኔ? አዎ ሸልመንሻል። ምን ታረግበታለች? ሙሽሮቹ ይተኙበታል። ተመልከቱት። የእጅ ሻንጣ አትመስልም? ያው ሲዘረጋ ይሁት። እኔ አላምንም። ሲዘረጋ ደግሞ እንደዚህ ነው። ቆይ አሁን ሰዎች ምጣሽ ብረት አምኖ የተኛባታል? ሲያዋት ራሱ የምትፈርጥ እንቁላል ነው የምትመስለው ስታሳሳ። ለምን አትሞክሪያት ነው? እኔ መቻበድኩና እንዴ ላያያዝ ምቹ ናት። ይኸውልሽ የፈለግሽው ቦታም ይዘሻት ልትሄጂ ትችያለሽ። አልጋ ባልጋ ፕሮጀክት እንግዲህ በተግባር ሲታይ ይሄን ይመስላል። ከወደድሻት ትገዣታለሽ። ደስ ካለሽ ደግሞ ለሰው በስጦታም ልታበረክቻት ትችያለሽ። በእውነት በጣም ነው የማመሰግናችሁ። ለምን አትሞክሪያትም? በዛውም የእኛን ምርት ለመጠቀም የመጀመሪያዋ ደንበኛችን ትሆኛለሽ። ሰራችኋትም ገዛችኋትም ጥሩ ናት ብለን አድንቀናል። በውሃ ትለቅ። አሁን ወደ ሰርጉ ጉዳይ እንመለስ። አልጋ ባልጋ ፕሮጀክት እንደዚህ ይሆናል ብዬ ባለመጠርጠሬ በጣም ይቅርታ። እኔ ልረዳችሁ የምችለው ማንኛውም ነገር ካለ ጠይቁኝ። ደስ እያለኝ እረዳችኋለሁ። አረ መጀመሪያ ራስሽን በረዳሽ። ሰርጉ ያንቺ መስሎኝ። ግዴለም ገበያ በማፈላለጉ ምናልባት ልታግዥን ትችላለሽ። አረ ሰርጉ ተረሳ። እኔ ምለው ለምን በሰርጉ ዕለት አልጋዋንም ለኤግዚቢሽን አናቀርባትም? ምኑ ላይ? ሰርጉ ላይ። እኔ እኮ ልቤ ቀደም አድርጎ ነግሮኛል። ይሄ ሰርግ የሚሳካ አይነት አይደል። ጭራሽ የደስታ ቀን መሆኑ ቀርቶ የገበያ ቀን ሊያረጉት ተነሱ። በማን ሰርግ ላይ ነው አልጋ የሚሸጠው አንተ?
ግን ባህሩ ፈቃደኛ የሚሆን ይመስልሃል? እንኳን አብረን ልንሰራ ቀርቶ በሙሉ አይናችን ለመታየትም እኮ ተፈራርተናል። ችግር የለውም። አናግሬው ቅሬታ እንደሌለው ተረድቻለሁ። ለእርሶም ጥሩ ነው። በስራ ሰበብ ከልጆ ጋር የመቀራረብ አጋጣሚን ይፈጥርሎታል። ስራውንም አነገርኩ። ቀደም አድርጌም አንተ አልጋውን ለመስራት ያብቃህ እንጂ ገበያ ማፈላለጉን ለኔ ተው ብያለሁ። እኔም እሱም ብዬ ነው መጀመሪያ ወደ እርሱ የመጣሁት። በተለያየ ጊዜ አብሬያቸው የሰራኋቸው ደህና ባለጸጎች እናውቃለሁ። ለአዳዲስ ነገሮች ጥሩ አመለካከት ያላቸውን ሰዎች ላገናኘህ እችላለሁ ኃይሉ። ልጄንም ልረዳ የሚችልበት ብቸኛ መንገድ ነው። ልክ ብለዋል። ስራውን ግን እንደ ትብብር እንዳያዩት ጋሽ ገብሬ። ኮሚሽን ይታሰብሎታል። ፈቃደኛ ከሆኑ ደግሞ የአልጋ በአልጋ ፕሮጀክት የሽያጭና ገበያ ክፍል ሆነው ቡድኑን መቀላቀል ይችላሉ። እሱማ በማን እድሌ። በቃ ከባህሩ ጋር ነውና ውሉን እናዘጋጀዋለን። ከዛም ስራው የጋራ ስራችን ይሆናል። ሁላችንም በልፋታችን መጠን እናገኛለን፣ አብረን እናድጋለን። ግን አንድ ስጋት ደግሞ አለብኝ። ይንገሩኝ። የት ነው እንሰራለን ያላችሁት? ከመንግስት የኢንቨስትመንት ቦታ እንጠይቃለን ብለናል። እሱ በጣም ጥሩ ነው። ታዲያ ምንድነው ስጋቱ? አይ ተስማምታችሁ ከሆነና እዛው እጥፍ ወርቅ ግቢ እንሰራለን ካላችሁ የኔና የሷን ጉዳይ መቼም የምታውቁት ነው። እንደዛ ኡኡ ብላ ከተለያየን ወዲህ በሽማግሌ ፊት ደጃፏ እንዳልደርስ ምዬ ቃል ገብቻለሁ። ማማጥፋን አናግራቸዋለሁ። ይኸው የእኛን ተው። ጸባችን የእናንተን ስራ እንዳያሰናክል የተሰማኝን መናገሬ ነው ልጅ ኃይሉ። ግድ የለዎትም፣ ሁሉንም እናስተካክለዋለን። ዋናው ተስፋ ማድረግ ነው። እንደው ለመሆኑ ደህና ናት? ደህና ናቸው። ብሌልን ሊድሩ ሽር ጉድ እያሉ ነው። እሱን ሰምቻለሁ። ባልመጣም የሚከካ የሚቦካውን የሚነግረኝ አላጣሁም። የሁለታችሁን ጉዳይ ከሰርጉ በፊት መፍትሄ እንሰጠዋለን። አይዞት። እውነት የኔና የጥፌ ነገርማ ያለቀለት ጉዳይ ነው። እኔ ሳውቃት ምልስ ነበረች። እንዳሁኑም አምራ አታውቅም። ለማንኛውም ለሰርጉ መምጣቶት አይቀርም አይደል? እንግዲህ ከተጠራው። ማማጥፎ ባይጠሩትም መቼም የጠቢቡ አባት አይረሱም። ጓደኝነቱ ለሁለቱም መሰለኝ። ተስፋ ከማድረግ ብዙ ይገኛል። እሱ የትልቅ ሰው አባባል ነው። ሁሉም ገንዘቡን ላኩ ጠቢው። አንድ ሁለቱ ብቻ ይቀራል። እነሱም በገንዘብ ሳይሆን ለሰርጉ የሚያስፈልግ ዕቃ የሚልኩ ናቸው። ብዙ ነው። ምኑ የተላከልህ? ከ150,000 ብር ትንሽ በለት ሳይል ይቀራል። እና ምን እያሰብክ ነው? ስለምን? ስለ ሰርጋችን ሁኔታ ነው። እኔ እኮ በጣም ግራ እየገባኝ ነው። እማማ ያሰባችሁትን ቶሎ አሳውቁኝ ትላለች። አንተ ደግሞ ምን እንዳፈዘዘህ አላውቅም። የብሩ መብዛት ነው። እኔ እኮ በህይወቴም ይሄን ያህል ብር እንኳን ኖሮኝ ቆጥሬም አላውቅም። እኔ ምልህ ጠቢቡ ገንዘቡን ሲልኩልህ እንደዚህ ብታደርገው ብሎ አላማከሩህም? ሰርጉ የት ነው? መቼ ነው? እንዴት ነው? የሰው ሁሉ ጥያቄ ይሄ ነው። እኔ ገና አልወሰንኩም። ምኑን ያልወሰንከው? እስኪ አስቢው። ትምህርቴን አቁሜ ስራ ሳሊዝ ስንት አመት ተቀመጥኩ? 8 አመት ውጪ እናንተ ጋር ውሰዱኝ ብዬ ስራ ፈትቼ ዝምቤን እሺ ያልኩት ፀሐይ ላይ ተሰጥቼ ስንት ቀን፣ ስንት ወር፣ ስንት አመት አሳለፍ። 8 አመት 96 ወራት 35,040 ቀናት። ልጅነቴ ወጣትነቴ እንደ ቀልድ ሲያልፍ ማንም ዞር ብሎ አላየኝ። ላገባ ነው ሰርግ ልደግስ ነው ስላቸው ግን ሁሉ ላንተ ያልሆነ ብሎ ገንዘባቸውን አፈሰው ይደሉ ተነሱ። የመኪናውን ከሌ ቻለ እገሊት የሰርጉን ወጪ ሸፈነች ተብሎ በኔ ሰርግ ለነሱ እንዲዘፈንላቸው አይደለም የሚፈልጉት። እና ነገ ወልጄ ልጅና ሚስቴን የማበላው ባጣ ምን የሚሉኝ ይመስልሻል? ምን ይሉሃል? ድሮስ ራስን ሳይችሉ ትዳር አለ እንዴ ብለው ያገር መዘባበቻ ያደርጉኛል። እሺ ምን ይሁን ነው የምትለው? ብሩን ተቀብዬ እነሱ የፈለጉትን በሆንላቸው የሞትኩ ያህል ይሰማኛል። እና አልፈልግም ልትላቸው ነው? እንጃ። ምን ታስቢያለሽ? ምን አውቅልሃለሁ? አንተ ያሰብከው ካለ ንገረኝ እንጂ። ለሰርግ ብሎ የሰጡኝን ብር ተቀብያለሁ። መመለስም አልፈልግም። ሰርግም አልደግስበትም። ምን?
ማለት ነው ጠቢቡ? ሰርግ አይኖረንም? አይኖርንም። አንጋባም? እንጋባለን። አንዴ እንጋባለን፣ አንዴ አንጋባም። ቁርጡን ንገረኝ። ሰርግ ሊኖረን ይችላል? ሊኖረን ይችላል። ላይኖረንስ ይችላል? እሱ በሁለታችን ስምምነት የሚወሰን ነው። ምን ታያለሽ? ፈጽሞ አላውቅህም። ታውቂኛለሽ። እኔ ላውቅህም አልፈልግም። ልታገቢኝ ወስነሻል እኮ ብለኝ። ለምን አገባሃለሁ? ስላረገዝሽ ይሆን? ማርገዜን ከማወቄ በፊት አንተን ባሌ ብዬ መርጫለሁ። ትወጂኛለሽ? አንተን ከመውደድ ምን ይገኛል? ምንስ የሚወደድ ነገር አለ? እኔ እንጃ። ቤተሰቦች ያንተን ቃል አምኜ ላገባኔ ያልኳቸውን አምነው ሰርግ ሊደግሱ መነሳታቸውን ታውቃለህ? አውቃለሁ። አታውቅም። ብታውቅማ ኖሮ ከዚህ ሁሉ ጊዜ በኋላ ሰርግ ይቅር የሚል ሐሳብ ባላመጣ። ምን ዝም ትላለህ? ተናገር እንጂ። አሁን ስለ ወደፊቱ ብንነጋገር አይሻልም? ምንም ወደፊት ብሎ ነገር የለም። አንተን እኮ ነው የማናግረው። አልወሰንኩም። በቃ ጥሩ። ይሄ የሚወላውለው ልብስ ሲረጋ እንነጋገራለን። ከዚያ ወዲህ ግን አጠገቤ ድርሽ እንዳል። ቆይ እንጂ የት ትሄጃለሽ? ስማኝ ደግሞ እኔንም ቤተሰቤንም እንዳዋረድ ካፈረ በቅርቡ የእጅን ታገኛለህ። ምንድነው የምትይው ብሌን? ማንን ነው ያዋረደው? ልቀቀኝ ወደዛ። ስራ ፈት ብሌን፣ ቦዘኔ ብሌን። ወደድኩህ ብዬ ብቀርብ ጭራሽ አሻንጉሊት መስዬ ታየው እንዴ? የማትረባ ዞር በልኝ ወደዛ።